የፋሲካ ዋዜማ በዓል ፕሮግራማችን ወደ እናንተ ይደርስ ይገኛል። አሁን በቤተሰብ ማገናኘት ዝግጅታችን ላይ ያለነው እንግዲህ በየመሃሉ እንኳን አደረሳችሁ መባባል ግድ ነውና አሁንም እንኳን አደረሳችሁ ለናላችሁ እንወዳለን። ዋዜማው ዋናው በዓል እኮ እውነት ነው። የበዓል ዋዜማ ደስ ይላል። እኛም እንግዲህ በትንሳኤ በዓል ዋዜማ ላይ ነው ያለነው። አባታችን ባለፈው ሳምንት ቅርብ ጊዜ መተው ነበር። ጋሽ አራያ ደህና ኖት? እግዚአብሔር ይመስገን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አደረሱ። እንኳን አደረሰ። አሜን። እንዴት ነው ዋዜማው? ዋዜማ በጣም ደስ የሚል ዋዜማ በሚል እሺ፣ በጥሩ ነው የተገለጸው። በጥሩ ነበር። እሰይ ተመልሰን ተገናኝተናል። እንግዲህ ጋሼ ልጃቸውን እኛ ጋር ሊፈልጉ በመጡ ሰዓት አድርገን የነበረው ቆይታ አለ። እሱን ተመልክተን ተመልሰን እንመጣለን። አሁን አብራችሁን ቆዩ። አርአያማ አጥናፉ አቶ አርአያ አጥናፉ። አዎ እሺ፣ ልጆን ነው የሚፈልጉት። እንግዲህ የመቼ ታሪክ ነው? መቼ ነው ልጆ ጋር የተጠፋፉት? ስሟ ሳራ 90 ዓመተ ምህረት የዛሬ 28 ዓመት በ90 ዓመተ ምህረት እሺ፣ ወደ ውጭ ለመሄድ አስባ ዲላ ሄደች። ይዛት 1 ዓመት ከቆየች በኋላ እናቷ ሞተች። እዛ ሆነች ልጅቷ እና አክስቶቿ ጋር። አዎ በመሃል እየደወልኩ እንገናኝ ነበር። መጨረሻ ላይ እነሱ እንድንገናኝ ስላልፈለጉ ተቋረጠ። በቃ ለሳራ ማስተላልፈው እነሱ ፈቃደኛ ባይሆኑም በቃ እንገናኝ ነው። በቃ አይዞት አምላክ ቸር ነው፣ ይሳካልዎታል። መጪው በዓል ነው። ይሄ በዓል ደግሞ የምስራች ይዞ ይመጣል ብለን እናስባለን። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ልሄም ምድጃ ከቲኤንኤም የጅምላ ንግድ ልዩ ጥራት ካለው ግብአት የተሰራ ኤሌክትሪክ ቆጣቢ በአንድ ጊዜ 3 ነገሮችን መስራት የሚያስችል በላቀ ዲዛይን ተውቦ አስተማማኝ አገልግሎት ለመስጠት በልዩነት ተዘጋጅቶ ቀርበዋል። ልሄም ምድጃ የብልሴት ምርጫ ልሄም ምድጃ። እንግዲህ ፕሮግራሙን የተከታተልን ይመስላል። አባታችን የልጃቸውን ጉዳይ አንስተዋል። ያው ስሜታቸው ያው እንደ አባት የሚሰማቸው ስሜት ምን እንደሆነ ተከታትለናል። ጥያቄያቸውን ማቅርበዋል። ምናልባት አባታችን ከዛ በኋላ ፕሮግራሙ ከተላለፈ በኋላ የሰሙት ነገር አለ? ምናልባት የተለያየ ሰው እዚህ ቦታ አለች፣ እዚህ ቦታ ታይታለች ወይ እንደዚህ ስለ ልጆ የተነገረውት ነገር ካለ እስቲ ከእርሶ እንጀምር ብለን ነው። ከሰው ምንም የለም። ግን ሌሎች የእርሶ ወዳጆች፣ ዘመድ፣ ጓደኞቹም ጭምር ልጆን እየፈለጉ እንደሆነ ያውቃሉ? ሰዎች ያውቃሉ? ቤተሰብ ያውቃል? ምን ያህል ፈልገዋታል? ፎቶግራፏ አለ። ትንሽዬ ልጅ ናት። አሁን ምን ያህል ዓመት ይሆናታል? ወደ 28 ቢሆን ነው፣ 27 ቢሆናት ነው። እንግዲህ በግምት የበኩር ልጅ ነች። የመጀመሪያ ልጅ ነች። ከሷ በኋላ ሌሎች ልጆች አሉ? 2 ልጆች መተዋል። አዎ መተዋል። ልጆን እንደው ምን ሰዓት ላይ ያስታውሶታል? ወላጅ ልጁን በርግጥ ሰዓት የለው፣ ብዙ ሰዓት ያስታውሳል። ግን በአብዛኛው ጊዜ ምን አይነት ሰዓት ላይ ያስታውሷታል ልጆን ብትኖር ብለው? እሷም የምታስታውሰው እኔም ማስታውሰው ዲላ ስልክ ስደውል አርአያ ነኝ አልኳት። ህፃን ነች። አርአያ አባቴ ነው ያለች። አዎ አልኳት። በቃ ይሄ ነው በቃ። ከዛ ወዲህ መፈለግም አልቻልንም። በቃ ትንሽ ይቅርታ እንግዲህ አንዴ አባታችን በደም እንረዳለን ስሜቱን። ከዛ ወዲህ በቃ ቀረ። ግን ሁሌ ትመጣብኛለች። ልጆች አሉኝ፣ ግን የእሷ እንደዛ ነው። በዓል ላይ እንደዚህ አንዳንዴ ሰው ህፃን ሆና የምናወራው በስልክ የምናወራው፣ ግን እኔ ቢመቸኝ ባገኛ ደስ ይለኛል። አይኗን ማየት ብቻ ነው የምፈልገው። እንግዲህ እግዚአብሔር እናንተን አስቀምጧል። በእናንተ ሊያገናኘ ነው። እናንተ በራሳችሁ ሳይሆን እግዚአብሔር በሰጣችሁ ዕውቀት ቁጭ አድርጎ ዓለምን እያገናኛችሁ ነው ያላችሁት። እና እንግዲህ ይሄ ነው። አክስቶቿ የት እንዳሉ ያውቃሉ? እርሶ? ዲላ ናቸው። ቦታው ነው ሄደዋል? ለቀብር ሄጃለሁ።
ለቅሶ ለመድረስ ያኔ ራሷ የ3 ዓመት 2 ዓመት ብትሆን ከወንድሞቼ ጋር ነው የሄድኩ የእግዚአብሔር ነገር እኔ መርጣ ወደ እኔ መጣች ከሚገርም ከታላቆች ጋር ሄድኩ ወንድሞቼ ሶስታችን ሄድን ገባን ቤት ገብተን ቀጥታ ወደ እኔ መጣች አላውቃት አታውቀኝ በስልክ ነው እንግዲህ ስትወለድ እርሷ አጠገቧ አልነበሩ ስትወለድማ እዚሁ አዲስ አበባ ነው ሰባን የተወለደችው ከዛ እናቷ ወደዛ ይዛት ሄዳ ነው እናቷ ወደ ውጭ ለመሄድ ሁሉ ነገር ጨርሳ ተነጋግረን በቃ እነሱ ጋር ትሆንና ትደግ እኔ ውጭ ልሄድ እንተጋገዝ ብላ ተነጋገርን እሺ ብለን ሄድሽ ያው በሞተች ፈማል ከዛ ስትሞት ስልኩን ይዤ መጥቻለሁ እኔ ስንደዋወል ስደውል በቃ እየወደደች መጣች አባቴ ነው ያው ግን አንድ የረሳሁት ፈረንሳይ መጣ አርያም ይባላል ወይ ብላ ግቢ ጠይቃ ነበር እውነት ረሳቻለሁ አዎ የእህቴ ልጅ ያለች እዛ ግቢ ውስጥ አርያ አጎት ያለች ያ ቤት አንድ ቀይ ልጅ መጣ አርያ አለ ወይ አዎ ብላ ሄደች አለች ቆይቶ አንድ 5-6 ዓመት ይሆነው ያጎቶቿን ቤት ባውቀው ይሄድ ነበር አላውቀው ስለዚህ የት ከዛ ተስፋ ቆርጬ የእህቴ ልጅ አለች ለምን ኢቢኤስ እኮ አሉ ያገናኛሉ አዎ እዚህ መጣው ያው ሊያውም በትንሣኤ በዓሉ ዋዜማ ነው የመጡት ጌታ ማንም አሉ ጌታ ነው ያገኙት የሚነግሯት ነገር አለ ሚሏት ነገር አለ እንደው እንዳባት አብራ በታደግ የሚሰማውት ነገር ስለሚኖር አይደለ ሊነግሯት የሚፈልጉት ነገር ይቅርታ ነው የምጠይቀው እሷንም ቤተሰቦቿንም ይቅርታ ጠይቃለሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል እንደ አውሮፓ አቆጣጠር ከ2010 ጀምሮ $223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት በጋራ ሆነን የወገኖቻችንን ህይወት የተሻለ እናድርግ በወራ $10 ብቻ በመለገስ ህይወትን እናለምልም ስትሪም ኦፍ ሆፕ ኢንኮርፖሬሽን አሁን እሷ በትመጣ ምን ይሏታል ምን ይነግሯታል ልጅ በትመጣ ወድሻለሁ ወይ እኔ አባት እንኳን ደስ ያለው ይኸው ልጅ መታለታለች ዋው ሳራ አይዞሽ እንኳን ደህና መጥቶላዳ ተስፋ ያለው ነው አንድ እንኳን አገኘ እንጂ መጣት ይታሽ ምን ይዛና እንኳን ደስ ያለው እኔ አባት እንኳን ደስ ያለው አመታን ወዴት ገናኛነት ሆነ ያልከኝ አታውቅ እንግዲህ ግን እግዚአብሔር ነገረ እንኳን ደስ ያለው እንኳን ደስ ያለሽ እንኳን ደህና መጣሽ እንኳን ደህና መጣሽ እንደምን ነሽ እሰይ ወርቅ የሆነች ልጅ አረፈር ሳሪ ይቅርታ ይቅርታ ይቅርበኛ ፈልጊያለሁ ግን ከአቅሜ በላይ ሆነ እሺ አርፎ ሳራ አራያ እሰይ እንኳን ደስ ያለው አቶ አራያ ኧረ በጣም እንኳን ወርቅ በጣም መጀመሪያ ለእግዚአብሔር ክብር ደርሶ ይሁን አሜን በቃ እግዚአብሔር ይመስገን አሜን ምንም መናገር አልችልም አሜን
እንኳን ደስ ያለው የኔ አባት። ልጆ ተገኘችለት እንግዲህ እግዚአብሔር እናንተን አስቀመጠልና አንገናኙ ነበር ግን እግዚአብሔር ማን ሳራ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የት ነው ያለሽ? ሐዋሳ። አባትሽ እንዳሉ ታውቂ ነበር? ያው ብዙ አላውቅም ግን ይሰማኝ ነበር። ለኔ ሰማሽ? ያው የአባትሽ ልብ ውስጥ ብዙ ነገር እንዳለ ያው እኛም አንቺም ይገባናል። ትልቁ ነገር እንኳን እግዚአብሔር ይህን ቀን አደረገላችሁ። ፋሲካችሁ በቃ አሁን ትክክለኛ ፋሲካ፣ በጣም ልዩ ፋሲካ፣ ልዩ ፋሲካ ሆኖላችኋል። እንኳን ደስ አላችሁ ሁለታችሁም። አሜን። ይነግሯት የሚወዱትን ነገር ይንገሯት፣ ናፍቆቶን። እንግዲህ ሆዴን መቼም የሚያውቀው እግዚአብሔር ነው። እወዳታለሁ። ልጆች ቢኖርኝም እነዛ እህትና ወንድሞች ናቸው። አንቺንም እወድሻለሁ። ግን ሁሌ የእግር እሳት የሚባል ነገር አለ። ሴት ልጅ ሳይ ያልተመለሰ ጥያቄ ስለሆነ ቀይ ነበር፣ ቅላቷን አውቃለሁ። እና በቃ ሁሌ ሆዴ ውስጥ ነች። እግዚአብሔር ግን የልቤን አይቶ በእናንተ አማካኝነት አስታረቀኝ፣ አገናኘኝ። ፕሮግራሙን እንዴት በምን አይነት ሁኔታ ውስጥ ሆነሽ አየሽው? ያው በጣም ተረብሼ ነበረ። ቻይቻለሁ። ፎቶግራፉን ታውቂው ነበር? የራስሽ ፎቶግራፍ ነው? እነዛን ፎቶች አታውቂያቸውም ማለት? ምን ተሰማሽ ስታዩ? ያው በጣም ደንግጫለሁ፣ ደስ ብሎኛል። ምንድነው ያው ከሳራ ጋር በርካታ ቀናት በስልክ ተደዋውለናል። ያው ዛሬ በአካል ተገናኘን። አባትሽ ፊት በጣም ደስ ብሎናል። በጣም ክብር ያለሽ ልጅ ነሽ። የእውነት ነው የምልሽ። የአባትሽን መውደድ፣ የአባትሽን ናፍቆት ብቻ ሳይሆን እሱን ብቻ ሳይሆን በቃ በንግግርሽ ውስጥ ህይወትሽ ምን ያህል እንደነበር፣ ናፍቆትሽ ምን ያህል እንደነበር ያየንበት ነውና በቅድሚያ በጣም እናመሰግንሽ እንወዳለን። ያው አንዳንድ ጊዜ በስልክ ውስጥ ድምጽ ብንሰማም በድምጽ ውስጥ ደግሞ ማንነት እግረ መንገድ ይገለጣልና መልካምነትሽን እንደ አባትሽ ፊት መንገር እንወዳለን። በጣም መልካም ነው ሳራ፣ እናመሰግናለን። እንኳንም ደስ አለሽ። ፈረንሳይ አካባቢ መጥተሽ ነበር አባትሽ ልትፈልጊ? ከዚህ ቀደም አልመጣሁኝም ግን ያው እያፈላለኩኝ ነበር በሰው አማካኝነት። ቤቱን ነው? አዎ። አየለ ያውቅ የለም? አየለ ሳይሆን አዝመራ ታውቅ ነበር። አዝመራ ማየነ አዝመራ ያለች እኮ እሷ ነበር እያጠያየቀች ነበር። አይ በጣም በጣም ደስ ይላል። ቆንጆ ልጅ ሆይ አጠገቡ መታለታለች። የኔ አባት በሰላም በጤና በሙሉ አካል የ28 ዓመት እኮ አንገዜ እንደፍቼ ልጅ እንደሌለ ሆኜ ግን ይቅር ብቻ እግዚአብሔር እንኳን አገናኘን። በቃ ዋናው እሱ የማመልከው አምላክ ከተናገረው ሳይዋሽም አገናኘን። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። ሳራ እስያቸው በደንብ አንዴ ሳራ ወለች አላገባም። ከነ ወደፊት ሐዋሳ ማን ጋር ያለሽ? ራሴን ችዬ ነው። ዋው ጀግና ነሽ ልጆ። አንዴ በጣም የኔ ግርፍ እኮ ነሽ። እሰይ እሰይ። አይዞሽ ሳራ፣ እንኳን ደስ ያለሽ። እንግዲህ በድጋሚ ጋሽም እንኳን ደስ ያሉት። እንኳን ደስ ያለ። የበዓል ዋዜማ ነው የተገናኛችሁት። 28 ዓመት ቀላል አይደለም። በዚህ መሀል ውስጥ እንግዲህ ሁለታችሁም ጋር አባትን አለማግኘት፣ ልጅን አለማግኘት ከባድ ሸክም ነው። ይሄ ሸክሙ የቀለለበት ቀን ነውና እንኳን ደስ ያላችሁ በድጋሚ። አሜን። እንኳን ደስ ያለ። ሳራ እንኳን ብዙ ወደ ኋላ ሄዳ ማውራት መናገር የፈለገች አልመስልም። ያው በግል የሚጫወቱት ነገር ይኖራል። በግል ከዚህ በኋላ እንግዲህ ስትወጡ የምትጫወቱት ነው የሚሆነው። ልጅና አባት ተገናኝተዋል። በጣም ደስ ብሎናል። ፋሲካ እንግዲህ ይዞት የመጣው ሌላው በረከት ሆኗል። የእናንተ ደስታ የሁላችን ነው። ይህን ፕሮግራም ለሚከታተሉ ሁሉ ደስታው እንዲያው ይጋባል ብለን እናስባለን። እውነትም ነው። አሁን ደግሞ የአባታችን ባለቤትን እንጠራቸዋለን።
እሳቸው ጋር ደግሞ ትንሽ ጨዋታ ይኖራል ማለት ነው። እሳቸውን እንቀበላቸዋለን። ጸግዬ እሺ። አዎ ጤና ይስጥልን። እንኳን ደረሰ። እንኳን አብሮ አደረሰ። እንኳን አደረሰ። እንኳን አብሮ አደረሰ። ጎሽ 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 ጎሽ። እንኳን እግዚአብሔር ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አለ። ሰላም ናችሁ? እግዚአብሔር ይመስገን። ቁጭ በይ ሳራ። እሰይ ያቶ አሪያ ባለቤት በጣም ደስ ይላሉ። አዎ በሳቅ ታጀበን። በፈገግታ ነው የወጡት ራሱ። ልጅም ደስ ትላለች፣ ባለቤቴም ደስ ትላለች። እውነት ነው እውነት ነው። እግዚአብሔር ይመስገን። እስኪ እንተዋወቅ። ውዴ ይባላል። ውዴ እንግዲህ ከአቶ አራያ ጋር ብዙ ዓመት አብራችሁ ኖራችኋል። 2 ልጆችም አሏችሁ። ቆንጆ ቆንጆ ልጆች ይመጣሉ። ያው በዚህ መሀል እንግዲህ አንቺም ስለምታውቂ ብዙ ጊዜ ስለ ሳራ ስለሚያነሱሳቸው እንዴት አይነት ጊዜ ነበር ያሳለፉት? እንዴት ነበር ስምትረጋቸው? ያው አያወራም ዝም ነው የሚለው፣ ግን ፎቶውን ደብቆት እኔ ነኝ ያወጣሁት። እውነት? እሺ። ከፎቶው ጋር እኔ ያስቀመጥኩትና የሆነ ቦታ ስፈልግ አጣሁት። እንዴ ፎቶ የተወስዶት ነው ብዬ ከዛ ዝም አልኩኝ ማለት ነው። ግን ፎቶውን ከደበቀበት እኔ ነኝ አውጥቼ አልበም ውስጥ ያረኩት የሳራን ማለት ነው። ከዛ በኋላ አያወራም፣ ምንም አይናገርም፣ ዝም ነው የሚለው። ያው ዋናው እሷ መገኘቷ ነው። ከበፊት ሊያገባኝ ሲል ነግሮኛል። ልጅ እንዳለው እሷ ውጪ ሄዳ ሰርታ እንደምትመጣ ነግሮኛል። ይሁን ብዬ ተቀብያለሁ። ጋር ያው እሷ ግን አንዴ እንደመጣች ፍለጋ ከዛ ጎረቤት ስጠይቅ እንደሄደች እኛም የለንም ጠይቃ እንደሄደች ሰምቻለሁ። ብቸኛ ስለሆኑ ልጆች እህት እንዲፈልጋለሁ እኔ ማለት ነው እንድትገኝ። አዎ ፈልጋለሁ። ለምን ብቸኛ ናቸው ከግቢ ውስጥ ማለት ነው። ወንድምና እህት ናቸው፣ 2 ናቸው። ግን እንዲጨመሩ ፈልጋለሁ። ሴት ልጅ ትፈልግ ነበር፣ አገኘችው። በቃ ሴት ልጅ ትፈልጊ ነበር። ታላቅ ሴት በደገምኩ እያለች ነበር። ኑሮ አይቻልም። ኑሮ አይችልም። ሳራ መጣች፣ አድጋ ጣጧን ጨርሳ መጣች። እና ዝምታ ተፈጥሮ ነው፣ ምንም ማድረግ አይቻልም። እኔ ዝም ነው በቃ። ምክንያቱም የእሷን ነገር እንደ ግርሳት ነው የሚያንገበግበኝ። ግን እሱ ያውቃል ልባችን። እግዚአብሔር ግን አገናኘን። በቃ መፈድገው ነው። በደልኩ ሰው ካለ ይቅርታ ጠይቃለሁ። ማን ነው እኔ ይቅር ካላልኩ እሱ ይቅር አይለኝማ። እንዴት ተብሎ እና እግዚአብሔር ብቻ ልክ ነው። የእናንተን ነገር ተመስገን። አሁን ከአዲስ አበባ ሐዋሳ ነው። ደስ ይላል። ይሁን ዋናው መገኘቱ ይቀላል ነው። ጥራይ ወጣ ትላላችሁ እንጂ ሐዋሳ ላንጋ ነው። ወራቢስ ሽርሽ ለሽርሽ ይመቻል። ጥሩ ነው። ልጅ ጋር ያለ መሄድ ማረግ ነው እሱ። የኔ ልጆች ትንሽ ስለሆኑ የሷ ታላቅ ስለሆነ ክብር ነው። ደስ ይላል። ባለቤቱ ደስ ትላለች። እኔስ ልጆች ቅር እንዳይላቸው እንዴ አባታችን ሲላሉ ሳራ እነሱም አባታችን ሲሉ ይችላሉ። የታወቀ ነው ብዬ ነው መጀመሪያ እርሶ የታወቀ መቼ አልሽኝ? እኔ በወድሽ ብላይ ካልሆነ በስተቀር አልነገርሽኝም። ጋሺ በጣም ደስ የሚሉት በጣም የሚያዝናኑ ሰው ነው። ፈታ ያለ ቤተሰብ ነው ሳራ። ሳራ ብዙ የምታወራ ልጅ አይደለችም አይደለ? ግን ዛሬ ስታወሪ ዛሬ ተጫውቺ። ያው ቤተሰብ ጋር ስትገናኝ ማውራት አለብሽ። አውሪ። ደስ ብሎኛል። ድንጋጤው ስላለ ነው። አይዞሽ። እኔም ደንግጬ ነበር መጀመሪያ ጊዜ ስልክ ሲደወልልኝ ሞባይሌን ትቼው ነው የመጣው ቢሮ። ግን እግዚአብሔር ለበጎ ነው። እግዚአብሔር ደግ ነው። አሁን ከደግም ደግ ቸር በጣም መልኩ ራሱ ተቀየረ። አሁን በቃ በደስታ ልጅ የወለደ ያውቀዋል። እውነት በጣም ደስ ይላል። ዋናው ነገር እንግዲህ እንደተባለው የሳራ መገኘት ነው። ጋሼም ልጆን በጣም ብዙ ጊዜ ሲፈልጉ ነበረ። ያው ዛሬ ተገኝታለች። ሁላችሁ እንኳን ደስ አላችሁ። ውዴም ደስተኛ ናት። ታላቅ እህት ትፈልግ ነበረ። እንግዲህ ለልጆቻችሁ ታላቅ እህት መታለች ማለት ነው። ስለዚህ ልጆቹን የምንጠራው ኬክ አስቀምጠን አይደል? ያ ብረት መዝጊያውስ
የማትኛ የሳራ ባል ነገ የሚመጣው የልጅ ልጅ እንፈልጋለን እኮ ያሉ ያ ብረት መዝጊያ ወንድም አለም ብረት መዝጊያው ተዘጋጅ ይመጣል ሳራ ይመጣል እሰይ እንደዚህ የደስታ ይሳቅ ዘመን ያርግላችሁ በጣም ደስ ነው የምትሉት በእውነት ያ እኛ ሳራስ ደስታን ነበረ በስልክ በጣም ብዙ ነገር ስለተጫወተን በጣም መልካም ልጅ ነች የእውነት በጣም በጣም አዎ ጥሩ በቃ ፋሲካው ተሟላ በቃ ዲስኝ አይ ሳራ መታለች ልጆቹ ማሉ ሁሉ ነገር ተሟልቷል አሜን ኬኩ ይምጣና ኬኩን እንቁረስ ሳራ ደግሞ ወንድሞቿን ትተው ወደዛ እናልፋለን መልካም በዓል በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት ስለ ስራው አይጨነቁ እኛው ብቁ አድርገን እናዘጋጅዎታለን ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል ለበለጠ መረጃ ድረገጻችንን ይጎብኙ እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው አብሮቪዥን ግሎባል መልካም ኬኩ ቀርቧል አሁን የሚቀሩን ደግሞ የሳራ ወንድምና እህት የጋሻሪያና የወይዘሮ ውዴ ልጆች አይደለ ይሆናሉ እነሱ ይቀላቀሉንና ተዋውቀን እንኳን ደስ አላችሁ ተባብለን ወደ ኬኩ እናልፋለን ማለት ነው መልካም እንኳን ደስ አላችሁ 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 እንኳን ደስ አለ እንኳን ደስ አለ ሰይ ደህና ነህ ጌታ ያውቃል ወንድማችሁ እህታችሁን እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ ደህና ነሽ እንዴት ነሽ ታደስ ሃና ደህና ነሽ ታደስ እንኳን ደስ አለሽ እሺ እናት ጎሽ እናትና አባታችሁንም እንኳን ደስ አላችሁ እኮ አላላችሁም ግን አዎ ወዴ በሉንጂ እህታችሁ በደንብ ሳምሻት አንዬ ማርዬ ሳምሽ ያው ህታግንሻል በጣም ጥሩ እግዚአብሔር ይመስገን አሁን ሁሉ ነገር ሞልቷል ሳርዬ እንግዲህ ወንድምና እህቶችሽ መተዋል እናንተም እንኳን ደስ ያላችሁ ማን ነበር ታላቅ ጌታ ስለዚህ አሁን ታላቅ መጣበ ማለት ነው አቦል ቶና በረካው ናቸዋል ማለት ነው አይደለ በቡና ጠራር እኔ እንኳን ደስ ያለሽ ደስ አላለሽ ማለት ስላገኝሽ ደስ ብሎሻል አይዞሽ መልካም በድጋሚ እንኳን ደስ አላችሁ እንላለን ጋሻሪያ ምናልባት የማጠቃለያ መልእክት ምስጋና ይቀርካል ቤተሰቡን ወክለው ሙሉን ይነግሩናል እሺ አሁን እንኳን ደስ ብሎኛል ብዙም ባልናገር በመጀመሪያ ልጅን ያገናኘኝ በሰው ሆኖ እግዚአብሔር ስለሆነ አመሰግናለሁ አሜን ከዛ ቀጥሎ እናመሰግናለን እናንተን በጣም እጅግ ሚዲያውን አጠቃላይ እናንተን ብቻ ሳይሆን ሁላ በቅንበት ስለምትሰሩ ሁላችሁንም አመሰግናለሁ እናመሰግናለን ከዚያ በመቀጠል ጌታ ኢየሱስ ክርስቶስ ይቅር እንዳለን የሳራ ቤተሰብ የኔ ናቸው እና በማወቅም ሆነ ባለማወቅ ተሳስቼ ከሆነ ይቅር ይበሉኝ ይቅር ብያለሁ ይቅር እንዲሉኝ መልእክትን አስተላልፋለሁ የእሷ ቤተሰብ የኔ ናቸው ይሄ ደግሞ የነሱ ናቸው ስለዚህ ይሄ ነው ያለ መልእክት ባጭሩ መልካም ጥሩ መልእክት አስተላልፈዋል ጋሼ ሳራ የምትይው ነገር አለ እሺ ደስታችን ደስ የምትይው ነገር አለ እኔ ያው የአሁኑ ዓመት በጣም ደስ ይላል ለምን አባትና ልጅ ስለተገናኙ በጣም ደስ ብሎኛል መጨመራው ደግሞ እናንተን በእግዚአብሔር አማካኝነት እግዚአብሔር ከላይ ሆኖ እናንተ ስለሰጠን በጣም ደስ ብሎኛል ካሜራማኖችንም አመሰግናለሁ ልጆችንም ቤተሰብንም ሳራንም እግዚአብሔር ስላገናኘን በጣም አመሰግናለሁ መልካም በዓል ይሁንልን አሜን እናመሰግናለን እኛም እንግዲህ እንኳን ደስ ያላችሁ ልጆችሽም ያው ታላቀት ስላገኙ ሁላችሁም እንኳን ደስ ያላችሁ አሁን ኬኩን ይቁረሱልን እንግዲህ መልካም እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ዋው እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን አዎ ፐርፌክት አዎ በስማ ማያችሁ የፋሲካው ደስታው ይታል እንደ ልዩ ቀን ነው ይወዴ የታለ አባታችን አልኮል የለውም እሺ ሰራ እናት ይሄ
ጸጊ እንኳን ደስ ያላችሁ እንኳን ደስ ያላችሁ ቺርስ 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 እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ልዩ ደስ የሚል ቀን ነው ልዩ የ28 ዓመታት ጥያቄ ተመልሷል። ፋሲካ ነው በዓል ነው። እዚህ ቤተሰብ ደግሞ ድርብ በዓል ነው የሚሆነው ማለት ነው። በያላችሁበት በድጋሚ እንኳን ደስ አላችሁ እንኳን አደረሳችሁ እንላለን። እናንተንም እንኳን ደስ አላችሁ እንኳን አደረሳችሁ እንላችኋለን።